በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም ሶስተኛው ሳምንት ምኩራብ ተብሎ ተሰይሟልና ስለምን ምኩራብ ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቅድስት ቤተክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ከፍላ ለስምንቱም ሳምንታት ደግሞ በሊቁ በቅዱስ ያሬድ አማካኝነት ስያሜ ሰጥታ በዛ ስያሜ ውስጥ ደግሞ እኛን ታስተምርበታለች ማለት ነው። በዚህም መሰረት ታዲያ የመጀመሪያውን የአብይ ጾም ሳምንት ዘወረደ ወይም ደግሞ የወረደ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠመቀ ከማለቱ አስቀድሞ፣ ሞተ ከማለቱ አስቀድሞ፣ ተቀበረ ከማለቱ አስቀድሞ፣ ሞትን ድል አድርጎ ተነሳ ከማለቱ አስቀድሞ ከሰማያት ሰማያት መውረዱን መናገር አስፈላጊ ነውና የመጀመሪያውን የአብይ ጾም ሳምንት ዘወረደ ወይም የወረደ ብላ ከሰማያት ሰማያት መውረዱን ከእናታችን ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ መወለዱን በመጀመሪያው የአብይ ጾም ሳምንት ላይ ታስተምረናለች ማለት ነው። ሁለተኛውን ሳምንት ደግሞ ቅድስት ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስና የባህሪ ገንዘቡ መሆኑን እንዲሁም ደግሞ ቅዱስ የሆነው አምላካችን ሰንበታትን ባርኮና ቀድሶ እንድናከብራቸው ትእዛዝን ሰጥቶናልና ስለ ሰንበታት ቅድስናም ጭምር በደንብ በስፋት ታስተምረናለች በሁለተኛው የአብይ ጾም ሳምንት። በሶስተኛው የአብይ ጾም ሳምንትስ ምንድነው የምታስተምረን ስንል ሶስተኛው የአብይ ጾም ሳምንት ምኩራብ ተብሎ ተሰይሟል። ምኩራብ ማለት ሰቀላ መሰል አዳራሽ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ማስተማሩ የሚዘከርበት ሳምንት ነው ይህ ሳምንት። እንደዚሁም ደግሞ በቤተ መቅደስ ውስጥ ያገኛቸውን ሻጭ ለዋጮችን ደግሞ ጅራፍ አበጃጅቶ ገምዶ ከቤተ መቅደስ እንዳወጣቸው ቤተ መቅደሱን እንዳስከበረ በዚህ ሳምንት ቅድስት ቤተ ክርስቲያናችን ታስተምረናለች ማለት ነው። ልብ በሉ። በብሉይ ኪዳን ዘመን በኢየሩሳሌም የአይሁድ ቤተ መቅደስ ነበራቸው። ናቡከደነጾር ኢየሩሳሌምን በወረረ ጊዜ ግን ቤተ መቅደሱን አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ከዚህ ጊዜ ጀምሮ አይሁድ በሚኖሩባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበረ። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ብዙ ምኩራቦች ነበሩ። ሐዋርያት በሚያስተምሩበትም ወቅት ከአንዳንድ ቦታዎች በቀር በምኩራቦች ገብተው ወንጌልን አስተምረዋል። በብሉይ ኪዳን ዘመን ቢያንስ 10 የጎለመሱ ወንዶች ወይም ደግሞ የቤተሰብ ኃላፊዎች በቦታው ከተገኙ እነዚህን ምኩራቦች ለመስራት ይፈቀድላቸው ነበረ። እነዚህ ምኩራቦች ደግሞ የሚጸልዩባቸው፣ ጸሎት የሚያደርጉባቸው፣ ሥርዓተ አምልኳቸውን የሚፈጽሙባቸው ናቸው ምኩራቦቹ ማለት ነው። ነገር ግን ዋናው ቤተ መቅደስ ያለው በኢየሩሳሌም ብቻ ነው። በምኩራብ ውስጥ የኦሪት የሕግ መጻሕፍትና በቅዱሳት ነቢያት የተጻፉ ጽሑፎች በብራና ጥቅልል ይቀመጣሉ፣ ይገኛሉ። ምዕመናኑ እንዲሰሟቸው እንደ መድረክ ባለ ቦታ ላይ ካህናትና መምህራን ቆመው መጻሕፍቱን ያነባሉ፣ ቃለ እግዚአብሔርንም ያስተምሩ ነበረ። ታዲያ በኦሪቱ ምኩራብን የሚመሩ አለቆች ጥፋተኛ ሰው ሲገኝ በመግረፍ ወይም ደግሞ ከምኩራብ በማስወጣት ሊቀጡ ሙሉ ሥልጣን ነበራቸው።
አገልጋይ ወይም ደግሞ የሚራዱ ወጣቶችም ልጆችን በማስተማር ጥቅሎችን በማቅረብ በተጨማሪም ደግሞ የአለቆችን ትእዛዝ በመፈጸም ወጣቶቹም ጭምር ያገለግሉ ነበረ። በየሰንበቱ ሕዝቡ ሁሉ በምኩራብ ተሰብስበው አምልኮታቸውን ይፈጽሙ ነበረ። በዚህ በምኩራብ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ተገኝቶ ሕዝቡን አስተምሯል፣ ሕሙማንን ፈውሷል። የኢሳይያስን መጽሐፍ ምዕራፍ 51ን አንብቧል። ለዚህ ነው ቅድስት ቤተ ክርስቲያናችን ሦስተኛውን የአብይ ጾም ሳምንት ምኩራብ ብላ በምኩራብ ስም ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራቦቻቸው እየገባ ሲያስተምራቸው እንደነበረ፣ ሕሙማንን ሲፈውስ እንደነበረ፣ የኢሳይያስን መጽሐፍ ሲያነብላቸው እንደነበረ የምታስተምረን ማለት ነው። ይህ ነው የሚታሰበው። በዚህ በሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ እንዲህ ይላል፣ ወዳደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ምኩራብ ገባ፣ ሊያነብም ተነሣ ይላል። ይህም ብቻ አይደለም። የማቴዎስ ወንጌል ምዕራፍ 13 ቁጥር 52 ላይ ደግሞ ስትመለከቱ ወደ ገዛ ሀገሩም መጥቶ እስኪገረሙ ድረስ በሚገባቸው ያስተምራቸው ነበር ይላል። ማርቆስም ጽፎታል። የማርቆስ ወንጌል ምዕራፍ 6 ቁጥር 1 ላይ ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመረ ይላል። በዕለቱ በቅዳሴ ሰዓት ላይ የሚነበቡ ምንባባት ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን የንግድ ማዕከል ያደረጉትን አይቶና አዝኖ ነጋዴዎችን ከነመንጋቸው በጅራፍ እንዳስወጣቸውና ይህን ቤተ መቅደስ አፍርሱት በሦስተኛው ቀን እኔ እሠራዋለሁ ብሎ ስለ ሞቱና ስለ ትንሣኤው ማስተማሩን የሚገልጹ ናቸው። በዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ ስንመለከት እንዲህ የሚል ቃል እናገኛለን። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ ይላል። ቤት በመቅደስ። ከዚያ በኋላ ቁጥር 15 ስለምን ይላል? የገመድም ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው፣ የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ፣ ርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው ይላል። በዚህ ጊዜ ደቀ መዛሙርቱ የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ ይላል ቁጥር 17 ላይ ማለት ነው። እዚህ ጋር ግን አንድ ልናስተውል የሚገባ ነገር አለ። ምክንያቱም ዛሬም በዘመናችን ሁላችን ሻጭ ለዋጭ ሆነናልና በመጀመሪያ ደረጃ ስንት አይነት መቅደስ እንዳለ ልናውቅ ያስፈልጋል። እንደ ቅድስት ቤተ ክርስቲያናችን አስተምሮ 3 አይነት መቅደስ አለ። የመጀመሪያው የክርስቲያን ሰውነት በራሱ መቅደስ ነው። ሁለተኛው የክርስቲያኖች ስብስብ ወይም ደግሞ ኅብረት በራሱ መቅደስ ነው። ሦስተኛው ደግሞ ሕንፃ ቤተ ክርስቲያን መቅደስ ነው። ታዲያ በእነዚህ መቅደሶቻችን ምን እያደረግን ያለ ነው? ሻጭ ለዋጭ ሆነንበታል ወይንስ ደግሞ ክርስቶስን አስደስተንበታል? የመጀመሪያው ምን ብለናል? የክርስቲያን ሰውነት በራሱ መቅደስ ነው ብለናል። ይህ ደግሞ እንዴት ነው? የአሕዛብ ሰውነት ሁሉ መቅደስ አይባልም። ሰዎች ሁሉ መቅደስ ናቸው ማለት አይደለም። ምክንያቱም አንዳንድ ሰዎች እኔ የክርስቶስ መቅደስ ነኝ እያሉ ሲናገሩ ስለምንሰማ፣ ነገር ግን የክርስቶስ ሕንፃዎች ናቸው እነርሱ። አሕዛብ የክርስቶስ ሕንፃዎች ናቸው እንጂ መቅደስ አይደሉም። የክርስቶስ መቅደስ የምንባለው እኛ ኦርቶዶክሳውያን በ40ና በ80 ቀን የተጠመቅን ከውሃና ከመንፈስ ዳግም የተወለድን በቅባ ሜሮን የከበርን በቅዱስ ሥጋው በክቡር ደሙ የታተምን እኛንን የክርስቶስ መቅደስ የምንባለው ማለት ነው። የክርስቲያኖች ሰውነት በራሱ መቅደስ መሆኑን ደግሞ ዝም ብለን ከመሬት ተነስተን አይደለም ያለው፣ መጽሐፍ ቅዱስን መነሻ አድርገን ነው። የትኛውን ምዕራፍና ቁጥር ካልን አንደኛ ቆሮንጦስ ምዕራፍ 3 ቁጥር 16 ላይ ስትመለከቱ እስከ 19 እንደሚል ቃል ታገኛላችሁ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባቸው አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ልብ በሉ። ታዲያ በዚህ መቅደስ በሆነ ሰውነታችን ምን እያደረግን ያለ ነው? አዎ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ እንደተባለ የእግዚአብሔር ቤተ መቅደስ ቅዱስ ነው። ይህ ሰውነታችን ቅዱስ ነው። በዚህ ቅዱስ በሆነ መቅደስ በሆነ ሰውነታችን እግዚአብሔር አምላክን እያከበርንበት እያመሰገንበት ደስ እያሰኘነው ነው ወይንስ ደግሞ ሻጭ ለዋጭ ሆነን እግዚአብሔር አምላክን እያሳዘንነው ነው? የትኛው ጋር ያለ ነው?
ሁላችንም ቆም ብለን ልናስብ ያስፈልጋል። የክርስቶስ ጅራፍ ከመምጣቱ በፊት ቆም ብለን ራሳችንን ልናስብ ያስፈልጋል። አለበለዚያ የክርስቶስ ጅራፍ ከመጣ ማንም ማንንም አያድንም ወገኖቼ። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለው አምላካችን በቅድስና ሕይወት እንድንመላለስ ይፈልጋልና በቅድስና ሕይወት ልንመላለስ ያስፈልጋል። የሥጋ ሥራ ልንሠራ አያስፈልግም ወገኖቼ። ሻጭ ለዋጮች ልንሆን አይገባም ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሻጭ ለዋጮችን ሲያገኛቸው በቤተ መቅደሱ ምን አደረገ? የገመድ ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አስወጣቸው፣ ገንዘባቸውንም ገለባበጠባቸው። ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ፣ ቤቴ ጸሎት ቤት ትባላለች ብሎ አባረራቸው፣ አስወጣቸው። ዛሬም እኛ መቅደስ ከሆነ ሰውነታችን ላይ ዝሙትን፣ ዘረኝነትን፣ ክፋትን፣ ምቀኝነትን ልናስወግድ ያስፈልጋል። የክርስቶስ ጅራፍ ከመምጣቱ በፊት በክርስቶስ ደም የከበረን ሰውነት በዝሙት፣ በስካር፣ በጭፈራ ማርከስ የአሕዛብ ሥራ ነው እንጂ የክርስቲያን ሥራ አይደለም ወገኖቼ። በቅድስና ሕይወት ብቻ ልንመላለስ ያስፈልጋል። እግዚአብሔር አምላክ የሚፈልገውን ሥራ ልንሠራ ያስፈልጋል። በቅድስና ሕይወት ለመመላለስ ደግሞ የሥጋ ሥራን ሳይሆን የነፍስ ሥራ ልንሠራ ያስፈልጋል። ነፍስ ምንድን ነው የምትሠራው? ነፍስ ምንድን ነው የምትፈልገው ስንል የጽድቅ ሥራ ነው የምትፈልገው። የተራበ ማብላት፣ የተጠማ ማጠጣት፣ መዋደድ፣ መፋቀር፣ አለመጠላላት፣ መከባበር፣ መተዛዘን፣ በፍቅር መኖር፣ የታረዘ ማልበስ፣ እንዲህ አይነት በጎ ሥራዎችን የጽድቅ ሥራዎችን ነው ነፍስ የምትፈልገው። እግዚአብሔር አምላክም ከኛ የሚፈልገው ሕግጋቱን እንድናክብር ነው። እግዚአብሔር አምላክ ከኛ የሚፈልገው ሕግጋቱን አክብረን በቅድስና ሕይወት እንድንመላለስ ነው እግዚአብሔር አምላክ ከኛ የሚፈልገው። ስለዚህ ይህንን ልናደርግ ያስፈልጋል፣ የክርስቶስ ጅራፍ ከመምጣቱ በፊት ማለት ነው። በዚህ በያዕቆብ መልእክት ምዕራፍ 4 ቁጥር 8 ላይ እንዲህ የሚል ቃል እናገኛለን። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ። ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። ተጨነቁና እዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል ይላል። ስለዚህ ሁለት ሐሳብ ያላችሁ ልባችሁን አጥሩ ተብሏል። ዓለምንም ፈልገን መንፈሳዊነትን ፈልገን አይሆንም ወገኖቼ። ዓለምን ንቀን እግዚአብሔር አምላክን ልንመርጥ ያስፈልጋል። ዓለም ኃጢአትን ነው የምታሰራን። ዓለም ክፋትን ነው የምታስተምረን። ዓለም ጥሩ ነገርን አታሳየንም። ቅድስት ቤተ ክርስቲያናችን ግን መንፈሳዊ ዓለም ግን ወደ እግዚአብሔር አምላክ ነው የሚያቀርበን፣ ወደ ቅድስና ሕይወት ነው የሚያቀርበን፣ መንግሥተ ሰማያትን እንድንወርስ ነው የሚያደርገንና ሁለት ሐሳብ ያላችሁ ልባችሁን አጥሩ እንደተባለ ወደ አንድ ሐሳብ ልንመጣ ያስፈልጋል። ወደዚያ ለመምጣት ደግሞ ተጨነቁና እዘኑ፣ አልቅሱ። ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጥ። ወደ እግዚአብሔር አልቅሱ፣ ስለ ኃጢአታችሁ ስለ በደላችሁ ነው የተባለው። በጌታ ፊት ራሳችሁን አዋርዱ ነው የተባለው። ንስሐ ግቡ ነው። አዎ ራሳችን ልናዋርድ፣ በድያለሁ ይቅር በለኝ፣ መቅደስ የሆነ ይህንን ሰውነቴን እኔ ሻጭ ልዋጭ ሆኜ አርክሼዋለሁና ጌታ ሆይ ይቅር በለኝ ብለን በጌታ ፊት ራሳችን ልናዋርድ ያስፈልጋል። ያን እግዚአብሔር አምላክ ከፍ ከፍ ያደርገናል። ኃጢአታችንን በደላችንን ይቅር ይለናል ወገኖቼ። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ሁለተኛው መቅደስ ደግሞ የክርስቲያኖች ስብስብ በራሱ መቅደስ ይባላል። ይህንንም በደንብ ልታስተውል ያስፈልጋል። የአሕዛብ ሁሉ ስብስብ አይደለም። የሰዎች ሁሉ ስብስብ አይደለም። የሰዎች ሁሉ ስብስብ መቅደስ ሊባል አይችልም። የክርስቲያኖች ሁሉ ስብስብ ነው መቅደስ የሚባለው። ክርስቲያኖች የምንባል ደግሞ እኛ በ40ና በ80 ቀን የተጠመቅነን። በ40ና በ80 ቀን የተጠመቁ ክርስቲያኖች የክርስቲያኖች ስብስብ ወይም ደግሞ ኅብረት መቅደስ ይባላል። በሰንበት ትምህርት ቤት የምንሰበሰበው ስብስባችን መቅደስ ይባላል። በጽዋ ማኅበራት የምንሰበሰበው ስብስባችን መቅደስ ይባላል። በጻድቃን በሰማዕታት ስም የምንሰበሰበው ስብስባችን መቅደስ ይባላል። ታዲያ በዚህ መቅደስ በሆነ ስብስባችን ምን እያደረግንበት ነው? እግዚአብሔር አምላክ የሚደሰትበትን ሥራ እየሠራን ነው? ሕግጋቱን እየጠበቅን ነው? በቅድስና ሕይወት በአንድነት እየተጓዝን ነው? ወይንስ ደግሞ ሻጭ ለዋጮች ሆነንበትን ያለ ነው? ቆም ብለን ልናስብ ያስፈልጋል። የክርስቶስ ጅራፍ ከመምጣቱ በፊት
የሐዋርያት ሥራ ምዕራፍ 5 ቁጥር 11 ስትመለከቱ በቤተ ክርስቲያን ሁሉና ይህንን በሰሙ ሁሉ ላይ ታላቅ ፍርሃት ሆነ ይላል። ይህ የመጽሐፍ ቅዱስ ክፍል ስለ ሕንፃ ቤተ ክርስቲያን አይደለም የሚያወራው። ይህ የመጽሐፍ ቅዱስ ክፍል የሚያስረዳን የክርስቲያኖች ስብስብ መቅደስ እንደሆነ ነው። በተጨማሪም ደግሞ የሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ በይሁዳም ሁሉና በገሊላ በሰማርያም የነበሩ አብያተ ክርስቲያናት በሰላም ኖሩ፣ ታነጹም፣ በእግዚአብሔርም ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር ይላል። ይህ የመጽሐፍ ቅዱስ ክፍልም የክርስቲያኖች ስብስብ ወይም ደግሞ ህብረት መቅደስ እንደሚባል ያስረዳናል ማለት ነው። በዚህ መቅደስ በሆነ ስብስባችን እግዚአብሔር አምላክን ልናስደስት ያስፈልጋል። አለበለዚያ ግን ልንጠነቀቅ ያስፈልጋል። የክርስቶስ ጅራፍ ከመምጣቱ በፊት በዚህ በገላትያ ምዕራፍ 5 ቁጥር 15 እስከ 18 ስንመለከት እንዲህ የሚል ቃል እናገኛለን። ነገር ግን ይላል እርስ በርሳችሁ ብትነካከሱ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ ይላል። ልብ በሉ። በዚህ መቅደስ በሆነ ስብስባችን በአንድነት ሆነን አንዱ ሲዝል እያበረታን፣ አንዱ ሲደክም እያነሳን፣ አንዱ ሲወድቅ እያነሳን በአንድነት ሆነን እግዚአብሔር አምላክን ማናመሰግን ከሆነ እግዚአብሔር አምላክን ለማመስገን መልካም ሥራዎችን የጽድቅ ሥራዎችን ለመስራት የማንጠቀመው ከሆነ እርስ በርሳችን የምንበላላ ከሆነ እርስ በርሳችን በጎሳ በዘር የምንከፋፈል ከሆነ ምንነካከስ ከሆነ እንዳትጠፋፉ ተጠንቀቁ ይለናል። የሥጋን ምኞት ከቶ አትፈጽሙ ይለናል። በመንፈስ ተመላለሱ ብሎ ያዘናል ወገኖቼ። ስለዚህ የሥጋ ምኞትን ሳይሆን በመንፈስ መመላለስን ልንመርጥ ያስፈልጋል። የሥጋ ምኞት መጣላት ነው። የሥጋ ምኞት መከፋፈል ነው። የሥጋ ምኞት መጠላላት፣ መገዳደል ነው። ያንን ምኞት ትተን በመንፈስ ልንመላለስ ያስፈልጋል። በመንፈስ ስንመላለስ እንዋድዳለን። በመንፈስ ስንመላለስ በፍቅር እንኖራለን። በመንፈስ ስንመላለስ እግዚአብሔር አምላክ ይደስትብናል። ይህን ነው ከኛ የሚፈልገው እግዚአብሔር አምላክ ወገኖቼ። ሦስተኛው መቅደስ ደግሞ ሕንፃ ቤተ ክርስቲያን ነው። በዚህ መቅደሳችንስ ምንድን ነው እያደረግን ያለ ነው ወገኖቼ? በዚህ መዝሙር 5 ቁጥር 7 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ ይላል መዝሙረኛው ልበ አምላክ ቅዱስ ዳዊት። ታዲያ በዚህ ሕንፃ ቤተ መቅደሳችን ላይ እኛ ምንድን ነው እያደረግን ያለ ነው? ወደ ቅድስናው መቅደስ ገብተን እየሰገድን ነው? እግዚአብሔር አምላክን እያስደሰትን ነው? ወይንስ ደግሞ ሻጭ ለዋጭ ሆነን ያለ ነው? ይህ ቤተ መቅደስ ታዲያ የእግዚአብሔር ዓይኖች ያሉበት ጆሮችም የሚያደምጡበት ቦታ ስፍራ ነው፣ ቅዱስ ስፍራ ነው ወገኖቼ። ይህንንም ደግሞ መጽሐፍ ቅዱስ ነው የሚለው። በዚህ በሁለተኛ ዜና ምዕራፍ 7 ቁጥር 15 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህንን ቤት መርጫለሁ፣ ቀድሻለሁም፣ ዓይኖቼና ልቤም ዘወትር በዚያ ይሆናሉ ይላል። ልብ በሉ። ስለዚህ የኛ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ዝም ተብሎ የተሰራ አይደለም። እርሱ እንዳዘዘው ይሰራል። ከዚያም በኋላ ደግሞ የክርስቶስ ዓይኖቹም የክርስቶስ ጆሮቹም የክርስቶስ ልቡም በዚያ ይሆናሉ ማለት ነው። በዚያ የክርስቶስ ዓይን ባለበት፣ የክርስቶስ ጆሮች በሚያደምጡበት፣ የክርስቶስ ልቡም ባሉበት ስፍራ ላይ ታዲያ እኛ ምን እያደረግን ያለ ነው ወገኖቼ? የክርስቶስ ጅራፍ ከመምጣቱ በፊት ቆም ብለን እናስብ ያስፈልጋል። በእውነት በፍርሃት ነው እየተንቀሳቀስን ያለ ነው? እግዚአብሔር አምላክ ያየኛል፣ እግዚአብሔር አምላክ ጆሮቹ ወደዚህ ናቸው፣ ይሰማኛል፣ ያደምጠኛል። በፍርሃት ነው እየተመላለስን ያለ ነው ወይንስ ደግሞ በዘፈቃድ ነው? ስንቶቻችን ቤተ ክርስቲያን ሄደን እግዚአብሔር አምላክ የሚያየው ነው የሚሰማው ቦታ ነው ብለን ለምንናገረው ነገር እንኳን ተጠንቅቀን ይሆን? የዓለሙ አልበቃ ብሎን ወደ ቤተ ክርስቲያን ሄደን እንኳን ቤተ ክርስቲያን ውስጥ የዓለምን ነገር የምናወራ ስንቶቻችንን እኮ ዛሬ ፌስቡክ የምንጠቀም ቲክቶክ የምንጠቀም ዓለማዊ ነገር ወደ መንፈሳዊ ቦታ የክርስቶስ ዓይንም ጆሮም ልቡም ወዳለበት ቦታ ወስደን ያረከስን ኃጢአትን የሠራን ስንቶቻችንን ሻጭ ለዋጮች የሆንን ማለት ነው ወገኖቼ። ቆም ብለን እናስብ ያስፈልጋል።
ቤተ ክርስቲያናችን እርሱ ባዘው መሰረት እንደተሰራች ደግሞ መጽሐፍ ቅዱስ ይነግረናል። በዚህ በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ ስትመለከቱ በመካከላችሁ አድር ዘንድ መቅደስ ይስሩልኝ ይላል። እኔም እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት ይላል። በሰማይ ካህናተ ሰማይ አሉ፣ በምድርም ካህናተ ሰማይ አሉ። በሰማይም ካህናተ ሰማይ ጽና ይዘው የሥላሴን መንበር ዘወትር 24 ሰዓት ያጥናሉ። በምድርም ያሉ ካህናት አባቶቻችን ጽና ይዘው መንበሩን ሲያጥኑ ስርዓቱን ሲያከናውኑ ይኖራሉ ማለት ነው። በሰማይ ያለው ስርዓት ነው ዛሬ በቅድስት ቤተ ክርስቲያናችን በምድር ላይ ያለው ወገኖቼ። ስለዚህ በዚች ቅድስት ቤተ ክርስቲያን የምናደርጋትን እያንዳንዲቷን ነገር ተጠንቅቀን ሊሆን ያስፈልጋል። ዛሬ እኮ በቅድስት ቤተ ክርስቲያናችን ሻጭ ለዋጮች በዝተዋል። እንዲበዙ ያደረግናቸውም ደግሞ እኛ ሁላችንም ነን። ሁላችንም ተጠያቂዎች ነን። ይህን ለምን አልክ ካላችሁ ምሳሌ ላንሳላችሁ። እናንተው ራሳችሁ ያስተዋላችሁትን የምትታዘቡትን ነገር ማለት ነው። ለምሳሌ ለንግስ ወደየአድባራቱ ስትሄዱ፣ ወደየገዳማቱ ስትሄዱ በመንገድ ላይ በቅጽረ ቤተ ክርስቲያን በር ላይ ደጃፉ ላይ ምንድነው የምታስተውሉት? ከኢየሩሳሌም የመጣ መስቀል፣ ከኢየሩሳሌም የመጣ ቅባ ቅዱስ፣ ከኢየሩሳሌም የመጣ ንዋያተ ቅዱሳት፣ ከኢየሩሳሌም የመጣ ድርሳን፣ ለቡዳ ለምን የሚሆን እንደዚህ የሚያደርግ እያሉ ሻጭ ለዋጮች እንዳለ በሩን ተቆጣጠሩታል። እኛም ደግሞ ከነርሱ ነው የምንገዛው። ከነርሱ ስንገዛ ሻጭ ለዋጮች እንዲበዙ እንዲበራከቱ አደረግን። እኛ ባንገዛ ኖሮ ሻጭ ለዋጮች እንዴት ይበዙ ነበረ በቅድስት ቤተ ክርስቲያናችን ቅጽር ግቢ ውስጥ። እነዚያን ንዋያተ ቅዱሳት ፈልገን ከሆነ ምናልባት በገጠሪቱ የአገላችን ክፍል ላይኖር ይችላል እንጂ በከተማው ሁሉም አብያተ ክርስቲያናት ንዋያተ ቅዱሳት መሸጫ አለው። ከዛ ከንዋያተ ቅዱሳት መሸጫ ውስጥ መስቀሉንም ማግኘት ስንችል፣ ቅዱሳት ስዕላትንም ማግኘት ስንችል፣ እኛ ግን ደጃፍ ላይ ሻጭ ለዋጭ ከሆኑት ላይ እንገዛለን። ቤተ ክርስቲያናችንን ማሳልፈን እንሰጣለን። እንዴት ማስተዋል ተሳነን ወገኖቼ? ማስተዋል የተሳነን እኮ እነዚያ ሰዎች ይዘውት የመጡት መስቀል፣ ይዘውት የመጡት ቅባ ቅዱስ፣ ይዘውት የመጡት ንዋያተ ቅዱሳት ከኢየሩሳሌም የመጣ በአባቱ የተባርኮ የመጣ ይባላል። አባቶቻችን በገዳም ያሉ አባቶች ጸሎታቸውን ትተው ጾማቸውን ትተው በዓታቸውን ዘግተው የነበሩ ከበዓታቸው ወጥተው ከተማ ላሉ ምዕመናን መስቀል እየሰሩ እየባረኩ ይልካሉ ማለት ነው ወገኖች። እስቲ ልብ ብላችሁ አስተውሉ። እግዚአብሔር ያሳያችሁ። እንግዲህ ገዳም ያሉ አባቶች ጸሎታቸውን ጾማቸውን በዓታቸውን ከፍተው ወጥተው ሁሉ ነገር አቋርጠው ገና መስቀል እየባረኩ ከተማ ላሉት ይልካሉ። የእብነ በረድ መስቀል ከገዳም የመጣ በአባቶች የተባረከ ዋና ቅባ ቅዱስ እያሉ ማይሉን ነገር የለም። ይህንን ስንሰማ እንዴት ማስተዋል ተሳነን? በእውነት ከተማ ያሉ አባቶቻችን ካህናት አባቶቻችን ተሰርቶ የሚመጣውን መስቀል ባርከው ለእኛ መስጠት ተስኗቸው ነው? ስልጣነ ክህነታቸው እርሱን ለመባረክ አይሆንምና ነው? ይህንን ማስተዋል ይገባል ወገኖቼ። ምክንያቱም በገዳም ያሉ አባቶቻችንም በከተማ ያሉ አባቶቻችንም ስልጣነ ክህነታቸው አንድ ነው። በገዳም ያሉ አባቶቻችን በዓታቸው ዘግተው ስራቸው 24 ሰዓት እግዚአብሔር አምላክን በጾም በጸሎት መማፀን ነው። ስለ ሀገራቸው ኢትዮጵያ ስለ ዓለምም ጭምር መጾም መጸለይ ነው እንጂ መስቀል እየባረኩ ለከተማ ማከፋፈል አይደለም። በከተማ ያሉ አባቶቻችንም ደግሞ በተሰጣቸው ስልጣን መሰረት ተሰርቶ የመጣውን መስቀል እየባረኩ ለእኛ መስጠት ይችላሉ። ስለዚህ ወገኖቼ ቆም ብለን ልናስብ ያስፈልጋል። በዚህ ነገር ሁላችንም ተጠያቂዎች ነን። የሚሸጠውም የሚገዛውም ተጠያቂ ነው። ከርግብ ሻጮች ከበሬ ሻጮች የእግዚአብሔርን ቤተ መቅደስ የወንበዴዎች ዋሻ ካደረጉት ሰዎች እኛ በምን ተለየን? በምንም አልተለየንም። አሁንም ሻጭ ለዋጭ ነን ሁላችንም፣ ገዢዎችም ሻጮችም ማለት ነው። ስለዚህ የክርስቶስ ጅራፍ ከመምጣቱ በፊት ወገኖች ሁላችንም ቆም ብለን ልናስብ ያስፈልጋል። የትኛውንም ቅዱሳት ስዕላትንም እንደዚሁም ደግሞ ንዋያተ ቅዱሳትን ከፈለግን ከቤተ ክርስቲያኑ የንዋያተ ቅዱሳት መሸጫ ንግዛ፣ ከትክክለኛው ቦታ ማለት ነው። ያኔ ከደጃፋችን ላይ እነዚህ ሻጭ ለዋጮችን እናነሳለን ማለት ነው። ሌላም አንድ ምሳሌ ሊጨምርላችሁ። አሁንም ወደ ገዳማት ስትሄዱ፣ ወደ አድባራት ስትሄዱ፣ በተለይ ደግሞ ለንግስ ክብረ በዓል ስትሄዱ
እውነት ካህናት ይሁኑ የማናውቃቸው መስቀሉን የጨበጡ ቀሚሱን ያደረጉ ቆቡን ያደረጉ አባቶች በመንገዳችን ላይ ቆሙና ና ልጄ ተሳለም ይላሉ፣ በግድ ማለት ነው። ከዛ ሄዶ ያ ሰው ሲሳለም እችን ለበረከት ያዛት ብለው ቅዱሳት ስዕላትን ይሰጣሉ። እነዛ ቅዱሳት ስዕላት በቅድስት ቤተ ክርስቲያናችን የንዋያተ ቅዱሳት መሸጫ ውስጥ ወይ 2 ብር 3 ብር ቢሆኑ ወይ 5 ብር ቢሆኑ ነው። እነርሱ ግን 50 ብር 100 ብር 200 ብር እችን ለበረከት ያዝ እያሉ ሲሸጡ ይውላሉ። እነዚህ አባቶች እንግዲህ እውነት የቤተ ክርስቲያን አባቶች ይሁኑ ወይም ደግሞ ቆቡንና መስቀሉን ቀሚሱን ከመርካቶ ገዝተው ያደረጉ ይሁኑ በቅጡ የማናውቃቸው ሰዎች በዚህ አይነት ተግባር የተሰማሩ አሉ። ሁላችንም የምንታዘበው ያየነው ነገር ስለሆነ ከቻልን አንተ ማነ ብለን ልንጠይቅ ያስፈልጋል። አባቶይ ከሆኑ አባቶይ ለምንድን ነው ይህንን የምታደርገው ብለን ይዘናቸው ልንመረምራቸው ልንጠይቃቸው ያስፈልጋል። ወደ መንገዱ እንዲመለሱ ልንነጋገር ልንመካከር ያስፈልጋል። አባቶች ካልሆኑ ደግሞ የቤተ ክርስቲያናችንን ስም እንዳያጠፉ በሕግ አግባብ ሊጠየቁ ያስፈልጋል ማለት ነው። ስለዚህ የክርስቶስ ጅራፍ ከመምጣቱ በፊት ከነዚህ ከሦስቱ መቅደሶች ላይ ሻጭ ለዋጭነትን እናንሳ። የመጀመሪያው የክርስቲያን ሰውነት በራሱ መቅደስ ነው ብለናል። በዚህ መቅደሳችን ምን እያደረግን ነው? ሁለተኛው የክርስቲያኖች ስብስብ በራሱ መቅደስ ነው ብለናል። በዚህ በህብረታችን በስብስባችን መቅደስ በሆነ ስብስባችን ምን እያደረግንበት ነው? ቆም ብለን ልናስብ ያስፈልጋል። ሦስተኛው ደግሞ ሕንፃ ቤተ ክርስቲያን ነው። በዚህ መቅደሳችን ውስጥ ምንድን ነው እያደረግን ያለ ነው የሚለውንም ቆም ብለን ልናስብ ያስፈልጋል። ወገኖቼ እኔ ያልዳሰስኩት ያልነካሁት ብዙ ሻጭ ለዋጭነት በቤተ መቅደሳችን ውስጥ በቤተ ክርስቲያናችን ውስጥ አለ። ይህንን በተቻለን መጠን የክርስቶስ ጅራፍ ከመምጣቱ በፊት ሁላችንም የአቅማችንን እያደረግን ወደ ቀጥተኛው መንገድ እንዲመለስ ልናደርግ ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ስለዚህ ዛሬ በሦስተኛው የአብይ ጾም ሳምንት ላይ ቅድስት ቤተ ክርስቲያናችን የምታስተምረን ይህንን ነው። ሻጭ ለዋጮችን እንዳስወጣ ቤተ መቅደሱን እንዳስከበረ እንዲሁም ደግሞ በአይሁድ ምኩራቦች እየገባ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምር እንደነበረ ቅድስት ቤተ ክርስቲያናችን በሦስተኛው የአብይ ጾም ሳምንት ታስተምረናለች ማለት ነው። ስለዚህ እኛ የተማማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ በአንድም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳብ ጠብቆ ያስተማረን የመከረን ይገስጸን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።